እኔ ብቻ ነኝ የደነቀኝ የገረመኝ ወይንስ እናንተም ተደንቃችኋል ተገርማችኋል? እኔ የምለው አማቼ የተዋበው ለልዕልቷ ነው አይደለ? ጠጉሩን የተስተካከለው የልዕልቷን ፍላጎት ለማሟላት የራሱን ውበት ለመጠበቅ ነው አይደለ? እናንተ ግን ወስዳችሁ እዛ የኔ ቀብራራ፣ የኔ ሸበላ፣ የኔ ቆንጆ ምን ቤት ነሽ እከካችሁን የምታራግፉት? እኔ በጣም ግርም ይለኛል። ሰው የራሱን የሆነ ወንድ ነው ማድነቅ ያለበት። አድንቁ። እንደ አማች ለአማች የሚሆን አድናቆት አለ፣ ላይክ ለፍቅረኛ የሚሆን አድናቆት አለ። አድናቆት እንኳን ለይታችሁ የማታውቁ ሰዎች አላችሁ። እንዴ ልጁ ምን ልታደርጉት ነው? የምሬ እኮ ነው። እኔ በጣም ግርም ትኛለች መቤቴን። እኔ እኮ አይቼ ነው ይሄን ቪዲዮ እያንሸራሸሩ ደግሞ ይሄንን የተቆረጠው አይ ቲንክ ትናንትና ነው። ባልሳሳት ተሳሳትኩኝ፣ አርሙኝ። እኔ ወሬ ሰምቼ ነውና ልክ እየለጠፋችሁ ቤታችሁ የኔ ሸበላ፣ ቀብራራው፣ ኮስታራው ምናምን ምን እሺ የኔ የሚለውን ሰርዙትና ቀብራራው፣ ኮስታራው፣ ጅንኑ በሉት ችግር የለም። ምንም የሚፈጠር ነገር የለም። ግን የኔ የምትለዋን ቃል ሰርዟት። የኔ ማለት የግሌ ማለት ነው። ሶ ያንቺ እንዴት ነው ሊሆን የሚችለው? እሱ የቅማምዬና የቅማምዬ ብቻ ነው። እልል ብለን አጨብጭበን ሰተናል። ስንት ጊዜ ልናገር? እኔ እኮ ጨጓሬ ተላጠ። በቃ ብሩክ ሲያምርበት የኔ ምናምን ብላችሁ ነው የምታሽቃብጡት የምታቆለባብሱት። እኔ በጣም እናደዳለሁኝ። እንደዛ አታድርጉ። እውነቴን ነው። የቅማምዬ ብላችሁ ጨምራችሁ አውሩ። በቃ አውሩ። ወይንም የእናቱ ቀብራራ ብላችሁ አውሩ። እንደዛ ይሻላል። ጨጓሬ እንደዛ ቀለል ይለኛል። እንደዛ ማለት ነው። ፈጣሪ